ፌቨን ፀሐይ የጫካ ኦሪጂንስ መስራችና ዋና ስራ አስፈጻሚ ስትሆን በዓላማ የምትመራም ስራ ፈጣሪ ነች። የኢትዮጵያ ቅድመ አያቶች በብዝሃ ሕይወትና ሀገር በቀል እጽዋት ዙሪያ በማያያዝ ከሴት አነስተኛ አርሶ አደሮች ጋር አብራ የምትሰራ ነች። የፌቨን ታሪክ በማህበረሰብ በመሬትና በሴቶችን ማጎልበት ስራ ላይ አተኩሮ የሚሰራ ነው። በተለያዩ አይነት የተፈጥሯዊ ንጥረ ነገሮች በመጠቀም ለጤናችን ለውበታችን ደግሞ የምንመገበውንም ነገር መጠቀም አሁን በጣም እየተለመደ መጥቷል። ኢትዮጵያ ውስጥ ደግሞ ያሉን ዋይድ ዳይቨርሲቲ ወይም በጣም የተለያዩ አይነት በአትክልት በተለያዩ አይነት ንጥረ ነገሮችን የምናገኝባቸው አትክልቶችና የጫካ ምርቶች አሉ። ዛሬ በሲዮቹ እንግዲህ የቀረብኩት ፌቨን ፀሐይ የጫካ ኦሪጂንስ ሲኢኦ እና ፋውንደር ልበል አይደለ ፌቨን? ይቻላል። ወጣት ስለሆንሽ አንቺ ነው ማለት? እንዴ ግድ ነው። እንዳታስረጅኝ። እሺ እንግዲህ መጀመሪያ እንኳን ደህና መጣሽ። በጣም አመሰግናለሁ ጊዜሽን ስለሰጠሽን በዚህ ጠዋት ተነስተሽ። እኔም አመሰግናለሁ ለድሉ። አሪፍ የጠዋት ሰው ነሽ? ነኝ። ለዛ ነው ቀለል ብሎሽ ያልሽው አይደለ? ናይስ። እስቲ አስተዳደግሽን ንገሪኝና አንዳንዴ ሪሰርች ይደረጋል አይደል? እንደዚህ አይነት አንዳንዴም ሳይሆን ሁሌ ነው ግን ሪሰርች ሲደረግ ያገኘሁት ነገር አለ። ወደዚህ ስራ የመጣሽበትን አንድ ፖድካስት ላይ ነው ሲጠይቁሽ የመለሽው መልስ አለ። ትንሽ አሞኝ አያቴ የሰጠችኝ መድኃኒት ነበር አልሽ። ሆለ ያው አይደለ? ከዛ ነው የተነሳሽ። እስቲ እሱን ኤክስፒሪየንስ አስረጅኝ። እንዴት ነበር? ያው እንግዲህ እዚህ አዲስ አበባ ነው ያደግኩት። አያቶቼም ጋር ቅርብ ስለነበርኩኝ ብዙ ጊዜ እዛ በማሳለፌ በጓሮ በኩል የሆነ ነገር አይጠፋም ነበር። ማለት በልጅነት እንደዛ ብዙ አፕሪሺየት አታደርገውም እውነት ለመናገር። ግን የሆነ ሆድ ሲታመም ጤና አዳም ተጨምቆ ይጠጣል ወይ የተለያየ አይነት ባህላዊ እጽዋቶች ስላሉ የነሱን አጠቃቀም በልጅነት አፕሪሺየት ባላደርገውም ብዙ ተጠቃሚ ሆኜበታለሁ በአጋጣሚውና እሱ ነበረ መነሻዬ። ብዙ አሁን ላይክ የናቹራል ፕሮዳክቶች ማንኛውም አይነት ሱቅም ስትሄድ ወይ ሱፐርማርኬት አናገኝም። ላይክ የተፈጥሮ ፕሮዳክት አብዛኛው የምታየው በጣም ኬሚካል ወይ የበዛበት ወይ ደግሞ ፕሮሰስ ተደርጎ አላል የምትፈልገውን ፋንክሽን እና ቤኔፊት አታገኝበትም። ለምን የሚለው ጥያቄ ነው በመጀመሪያ መነሻ የነበረው። ስንት ዓመት ላይ ነው ያ ጥያቄ የመጣው? አይ ቲንክ ወደ 20 ምናምን አካባቢ ላይክ ዩኒቨርሲቲ ያለሁኝ ያኔ ነበረ ማስተዋል የጀመርኩት። አሁን ህንድ ሀገር ለምሳሌ ላይክ በአዩርቬዳ በጣም የታወቁ ናቸው። የተለያየ ይሄ ባህላዊ ቅመማ ቅመም እየተጠቀሙ ለምግብም ሆነ ለሚጠጣ ግን ለኮዝሜቲክስም በዛው ልክ ያደርጉታልና የታወቀ ነው። የህንድ ሀገር አዩርቬዳ እንደዛ ናቸው አይደል? የሆነ የሆሊስቲክ ሜዲሲን በደንብ ይታወቃል። ኢቭን ቻይናም አሁን ትራዲሽናል ቻይኒዝ ሜዲሲን ተብሎ ብዙ ማንኛውም አሁን ሞደርን የቻይና ሆስፒታል እዛም ስለኖርኩኝ ነው ስለ ቻይና ብዙ ማራለሽ። ማንኛውም ላይክ ሆስፒታል ስትገባ there's an actual section የትራዲሽናል ቻይኒዝ ሜዲሲን ብቻ። ዶክተርም ጋራ ስትሄድ በደንብ በጥናትም በምርምርም መጥተውበት ያንን የሚያሟላ አለና ኢትዮጵያ ግን ጥቂት ነው ማለት ባህሉ የለም ወይ ፕራክቲሱ የለም ሳይሆን አክሰሲብል አይደለም። አሁን አብዛኛው ስፔሻሊ ከተማ ላይ ያለ ሰው የት እንደምትሄድ ራሱ አታውቀውም። ሜቢ የተወሰነ ወይ ለወጌሻ ምናምን የመሳሰለ ካልሆነ በስተቀር እንደዚህ በደንብ በጥናትም ተደግፎ የሚሰራው ጥቂት ሰው ነው ያለው። እንግዲህ ኮሌጅ የተማርሽው ይሄንን ነው ወይስ ሌላ ነገር የተማርሽው? አይ ምንም አይገናኝም ከዚህ ጋር። ሞር ሶሻል ሳይንስ እና ኢኮኖሚክስ ላይ ነበረ ትኩረት ያደረኩት ኮሌጅ ላይ። ከዛ ለአጭር ጊዜ ሎ ስኩል ለመሄድ እንዳልተም አስቤ ነበር ግን ለኔ አይሆንም ብዬ ወሰንኩኝ። ለምን? ህግ እኮ በጣም ኢንትረስቲንግ ነው። ሲማሩት ደስ ይላል። እሱ ፓርት ደስ ይላል። ላይክ የክሪቲካል ቲንኪንግ ፓርቱ አለል ላይክ እንደዚህ አናሊሲስ እሱን ፓርት ወደዋለሁ። ግን for some reason የሆነ ከሆነ ካንተ ማንነት ጋር የሆነ ማይሄድ አይነት ካሪየር ስታስብ ወዲያው ወስኜ ሽፍት አደረኩኝ። አይ ግን ኢኮኖሚክስ ውስጥ መሆንሽ አሪፍ መሰለኝ። ወደ ላይክ ፓሽንን ወይንም የምትፈልጊውን ሁሉ የምትጠይቂውን ጥያቄ ወደ የንግድ ስራ መቀየር አስችሎሻል ብዬ አምናለሁ። ትክክል። how is that thought process? ወይም እስቲ ወደ ቢዝነስ ለቀይረው ፍላጎቷ አለች፣ ስፓርክ ሊኖር ይችላል፣ ኢንትረስቱ ይኖራል። ከዛ ግን እስቲ እንዴት ነው ይሄን ነገር ወደ ቢዝነስ ለመቀየር ምን ማድረግ አለብኝ ብለሽ ጀመርሽ?
ሶ በመነሻው ስራ ላይ ያለሁኝ ተቀጥሬ በምሰራበት ጊዜ ሶሻል ኢምፓክት እና ኢምፓክት ኢንቨስትመንት ላይ ነበረ most of my career እና በድሉ ግን አግሪካልቸር ላይ እና ሄልዝ ኬር ያሉ ኢንቨስትመንቶች ላይ ስሰራ ስለነበረ ብዙ ኢትዮጵያን አክቹሊ ትራቨል ለማድረግ እድል ሰጥቶኛል። ሶ ከደቡብ እስከ ሰሜን ያሉትን አብዛኛዎቹን ሁሉንም ባይሆን የተወሰነ ሄዶ ያለውን ሁኔታ ለመረዳት በጣም ጠቅሞኛል። እና አንዳንዴ እንዴት ነው ላይክ ሌላ ቦታ ተቀጥረ መስራውና ዲሊቨር ማድረግ የምትችለው versus በራስ መንገድ የሚለው ያ ትንሽ አላለ እየዳበረ ሲመጣ it actually inspired me to just በቃ like let me leave my job and do this full time የሚለው. That's nice. Yeah, you were at Gates Foundation? Yeah, so I was at Gates Foundation. Gates Foundation ነበር. አብዛኛውን ጊዜ የበጎ አድራጎት ድርጅቶች ላይ ፊላንትሮፒ እንደዚህ አይነት ድርጅቶች ላይ ስትሰሪ ኢምፓክቱን ስለምታዩ አብዛኛውን ጊዜ shift ለማድረግ ቀላል ይመስለኛል አይደለ? And not as much actually. So ለምሳሌ አሁን የነሱ ለየት የሚለው to be honest, it's the only development organization I ever wanted to work at. It was the only one. The only one. The only one. ሌላ ቦታ አልገባም ብዬ ነው። So and I think what I appreciate is በጣም አፕሮቻቸው የቢዝነስ ስትራቴጂ ተጠቅሞ how do you deliver on impact work ነው, which is very different from like የሆነ CSR or just purely development. So ለኔ ይሄ የፕራይቬት ሴክተር እና የኢንተርፕረነርሺፕ እና የዲቨሎፕመንት ኦቨርሌይ ፓርቱ ነው more interest የሚያደርገኝ። እሱም ደግሞ like I think ወደ በኋላ ላይ እናነሳዋለን። ጫካ ኦሪጂንስ ሲመሰረት I think የመጀመሪያው ቨርቲካል ነው አይደለ? So የቢዝነስ ኦርጋናይዜሽኑም ያለውም ነገር እናነሳዋለን። ኦኬ እስቲ ፋይናንሲንግ ላይ ሶርሲንግ ላይ ሲጀመር ጫካ ኦሪጂንስ ብዙ ነገሮች ይኖራሉ። what was the journey like? ለየት ያለ ነገር ነው? ገጠር ነው መግባት ያለብሽ? ገበሬዎች ማዋራት አለብሽ? እንዴት ነው? So ስጀምር maybe የተወሰነ በመጀመሪያ ሬት በኮመርሻል ስኬል አሎቬራ ወይንም የምንለው ለመስራት ነበር ሐሳቤ። ሶ ሄጄ ይሄ ችግኝ የሚያፈሉበት ቦታ ጋራ እንደም ያኔ ወደ ሰሜን አካባቢ ስለነበረ እዛ ያለ ሪሰርች ኢንስቲትዩት አግኝቼ ቢዝነስ ፕላን አውጥቼ ፋይናንሻል ሞዴል ተሰርቶ ምን ተብሎ ከዛ ግን በ3 ወር ነው በ4 ወር ውስጥ ልክ ይሄንን ሪሰርች እንደጀመርኩኝ ትሬድ ፌር ሄድኩኝ ኢን ኮስሜቲክስ የሚባል ዓለም ላይ ትልቁ የኮስሜቲክስ ትሬድ ፌር እዛ ነው። ያኔ ፈረንሳይ ሀገር ነበረ እና በቃ እንደዚህ ሬት ካምፓኒ ምናምን ሌላ ስም ዶሜን ምናምን ሁሉንም ነገር ገዝቼ ማለት ነው። ሶ ያንን ሐሳብ ይዤ ሲሄድ ወዲያው they shot me down in a good way. እሺ so ሐሳቡ ምንድነው የነሱ they said ዓለም ላይ ብዙ ፕሮዲዩስ የሚደረግበት ሚንዝ እና አገሮች ኦሬዲ ስላሉ ለምግብም ሆነ ለሚጠጣ በጁስ መልክ ያንን ፓት ፐርሱ ማድረግ ምንም ኢንትረስቲንግ አይሆንም። ከዛ ይልቅ ለኢትዮጵያ ዩኒክ የሆኑት ፕሮዳክት ላይ focus አድርገሽ that should be the starting point, and it was the biggest like blessing to have done that early on, you know, before committing even more. I know. So ከዛ ተነስቼ ተመልሼ ስመጣ ወደ 40 ምናምን ፕላንቶች ማፕ ማድረግ ጀመርኩኝ። So I started looking at like what's the chemical function makeup, botany ምንድነው የሚመስለው, overlay like in terms of function, like ለምሳሌ anti-inflammatory ወይ ምናምን የት አካባቢ ነው የሚያድገው። So ወደ ኔንጃ 30 እስከ 40 ሰው ይሆናል ኢንተርቪው ያደረኩት ግብርና ምርምር ላይ የሚሰሩ you know በተለያየ ኦርጋኒክ ኬሚስትሪም ላይ ያሉ ፕሮፌሰሮች ብዙ የረዱኝ ሰዎች ነበሩ ያኔ። ያንን እንደመነሻ አድርጌ ሳየው አብዛኛው ኦቨርላፕ የነበረው around herbs and spices። እንግዲህ ያው ወደ ግብርና ስንመጣ እኛ ሀገር ላይ ሁሉ የሚነሳ ነገር አለ። ኮንሲስተንት የሆነ ወይንም ደግሞ ምርት ላይ ደግሞ መሰረት ስታደርጊ ቻሌንጆች ይመጣሉ። አንዳንዴ ምርት ላይ ኖር ይችላል፣ አንዳንዴም ደግሞ ከገበሬዎች ጋር ለመስማማት ይኖራል፣ አንዳንዴም ደግሞ ትራቭል አለማድረግ ሙሉ ሊደርስ ይችላል። እነሱን ነገሮች እንዴት ነው አንሰርቲኒቲዎቹን ወይንም ይሄ እርግጠኛ ለመሆኑን ነገር ናቪጌት የምታደርጊው ወይስ የምትጠቀሚው ቅድመ ዝግጅት አለ? እንዴ አሁን በመጀመሪያ እኔ ራሴ ነበርኩኝ ፊልድ ሜድ ያኔም ስታፍ ስላልነበረ ነሰሲቲ ስለሚያደርግ ግን ደስ ያለኝ ፓርት እኔ I love going to field በጣም ግራውንዲንግ ነው ለኔ being anywhere in nature ደስ የሚለኝ ነገር ነው። ጫካ ውስጥ መግባት የሆነ ተራራ ላይ መውጣት ምናምን የሚመቸኝ ነገር ሃይኪንግ ትሄጃለሽ በደንብ? እሺ ግሩፕም አለ ፈለክ ልክላለሁ ጆይን ማድረግ ከፈለክ። So I got to travel myself there እና what I understood is በሆነ ፓርትነርሺፕ ተደርጎ ካልሆነ በስተቀር
እኔ ብቻ ገብቼ ለብቻዬን መሰራው ስራ አይደለም ሶ በየሶርሲንግ ሳይት አሁን ከፋ ነበር በመጀመሪያ ስንጀምር እዛ ያለ ሎካል ኤንጂኦ ከነሱ ጋራ አትሊስት የስልጠናም ሆነ የችግኝ አለል የትኛው ጋራ ነው ምን ተጋገዘው የሚለው ወሳኝ ነው ለምን አብዛኛው ቅመም በጣም በትንሽ ስኬል ወይ ለቤት ጥቅም ወይ ደግሞ በእጅ ተጨብጦ ገበያ ላይ የሚሸጥ አይነት ነገር ነው እንጂ በጣም በትልቅ ስኬል የለም አብዛኛው እዚህ ሾላ ምናምን የምናገኘው is not like አንድ ኮንቴነር ልውሰድ ብትል ደረግም ነገር አይደለም በመጀመሪያ የነበረው ቦታ ወረድ was just ያንን ቤስላይን establish የማድረግ how do we source sustainably how do we source you know regularly and you just have to build it ቀስያለ የመጀመሪያ 2-3 አመት በቃ እሱ ብቻ ነበር supply chain building ብለን supply chain ነበር አይደል እስቲ የቢዝነስ ኦርጋናይዜሽኑ ደግሞ ለየት ይላል እሱን ደግሞ አስረጅኝ ለምንስ መረጥሽ so እንግዲህ እንዳልኩ ኦሬዲ መነሻዬ ላይ የተወሰነ ብዙ ነገር የተማርኩት ስለነበረ ከሌላ ስራዬ ላይ so ስጀምር I really wanted to focus on የሶሻል ኢምፓክት ኤሌመንትም አለ ከኮሚኒቲዎች ጋራ በምን አይነት መልክ መስራት እንችላለን ለምን አሁን ለነሱም እኛ መተን ይሄን ያህል ኪሎ እንገዛለን ማለቱ ለአንድ ወቅት ብቻ ሳይሆን ብዙ አመታት ስለሆነ ምን ገባበት ኮሚትመንት ያንንም ለመወጣት ጅማሮም መስተካከል አለበት so I wanted to make sure that was part of our success so that የግድ ከስሞል ሆልደር ሶርስ ካላደረግን then እኛም ኳሊቲም ሆነ ትሬሰቢሊቲም ሆነ ኮንሲስተንሲ ማምጣት አንችልም ሁለተኛ ፓርት ደግሞ was more to do with forest area ላይ ያሉትን safeguard የማድረግ አሁን ብዙ ጊዜ ደን እየተጨፈጨፈ ብር ከሚሰራ ይሄንን እዛው ደን አካባቢ ባለበት ሜንቴን እየተደረገ በመተከሉ ያንን ተጠቃሚ ይሆናሉ so vertical integration ስንል means raw material sourcing all the way until processing all the way to the final product and packaging እኛው ነን የምንሰራው ኢምፓክት ኢንቨስቲንግ ላይ እንደውም ባለፈው #ሽቀላ ላይ ሰርቼው ነበር የተገናኘነው ምዛ ነው እና ሞዴሉ በጣም ደስ የሚል ሞዴል ስለሆነ ተጽኖ የሚፈጥር ወይም ተጽኖን መሰረት ያደረገ ኢንቨስትመንት በጣም ጥሩ ነው አንደኛ ከእርዳታም እየወጣን እንድንይሆናል ምንም አይነት ነገር ቢመጣ ኢንቨስትመንቱ ራሱ ጀነሬት ያደርጋል እስቲ እሱ ሞዴል ስትመርጪው ከማጋ ፓርትነር ለማድረግ አሰብሽ ፓርትነርስ ሎቢ ለማድረግ ምን አይነት መንገዶች ተጠቀምሽ so initially የሚገርመው አሁን ኢምፓክት ኢንቨስቲንግ ለኢትዮጵያ ሞር አዲስ ነው ማለት እንችላለን አሁን የተገናኘንበትም ኢቨንት የመጀመሪያ ሃይ ሌቨል ዳያሎግ on the topic and it's not to say ከዛም በፊት of course አሉ ሌሎችም አግሮፎረስትሪ ላይ የተለያየ ቢዝነስ ላይ የሚሰሩ ግን እንደዚህ ዲፋይን ተደርጎ ሜትሪኩ ምንድነው how do we measure it እና ከፋይናንሻል ሪተርኑ እኩል የኢምፓክት ሪተርኑ ምን ይመስላል የሚለውን ሞር አዲስ ነው ለኢትዮጵያ ማለት እንችላለን so በጣም ታሳቢ ያደረኩት ምንድነው initially especially the first few years ብዙ ኤፈርቱ እንዳልኩ supply chain building ላይ በመሆኑ that means ምንም አይነት possibility የለም አሁን ከባንክ ሄደህ ብድር ለመጠየቅ በምንም ኮላተራል ነው ምንድነው exactly so I had to rely a little bit on grant funding initially አሁን ደግሞ ወደ ስራው እንግባና ያነበብክ ያው ኢንዲጂነስ ፕራክቲስስ ሲባል ላይክ የተለያዩ አይነት ንጥረ ነገሮችን ተጠቅሞ ለህክምና ለምግብ ለውበት ልል ይችላል እንዲሁ ቀለል አድርጌ ለመናገር ግን ኢንዲጂነስ ፕራክቲስስ በጣም ትልቅ ነው እና በፕራክቲሱም ለየት ያለ ነው እስቲ እሱ ነው በቀለል ባለ መንገድ ለኔም ለሁሉም ማስረጅልኝ so አሁን አንዳንዱ actually ምን እናረጋቸው ግን ኖቲስ ማናረጋቸው ሊኖሩ ይችላሉ ለምሳሌ አሁን ጉንፋን ሲይዝ ምን ነው የምታረገው እኔ ጉንፋን ሲይዝ probably ብርቱካንና ነጭ ሽንኩርት exactly so those are part of our practices አይደለ አሁን like it's not በየቦታ አይደለም naturally or instinctively ሰው okay ነጭ ሽንኩርት በማር ወይ እንደዛ ይሄ የፈላ ብርቱካን ጁስ ምናምን የሚባለው like it's not actually like a widespread practice those are like things that are like part of our heritage part of our indigenous በቃ like culture እንበለው so ያንን part ግን እንዴት ነው እንዴት አድርገን እናመጣዋለን in the times that we live in አሁን ሁሉም ሰው እንግዲህ እንደድሮ ግቢ ባለመኖሩ አናኖራችን ቨርቲካል ሆኗል exactly አናኖራችን ወደ ላይ ስለሆነ አፓርትመንት ላይ ወይ you know እንደዛ አይነት ስለሆነ it's also much harder እነዛን ነገሮች like keep ለማድረግ so that means that እኛ as a company we should find a way to solve for that how do you make it easy and accessible so one ያው
ዋና ፕሮዳክት ላይናችን it's oils. So on coffee oil ለምሳሌ it's really great ለስኪን firmness ለanti aging. So እሱን አሁን እንደ ኮፊ አረቢካ እንግዲህ ያው ለኢትዮጵያም ኢንዲጂነስ ነው ዋና ምርታችን ነው ዋና ትልቁም ደግሞ መነሳ የሚነሳው እሱን የመሳሰለ like እንደዚህ በቆዳ ለመጠቀም those are the types of products that we make. ከዛ ደግሞ ሌላ ካቴጎሪ ኦፍ ፕሮዳክትስ ያለን are herbal teas. So ያው ብዙ ጊዜኛ ቡና ብቻ ነው የምንጠጣው. Of course አሁን የኛ ሐሳብ ምንድነው እንደ ተጨማሪ ወይንም እንደ አልተርናቲቭ herbal tea ብዙ አለን ኢትዮጵያ ላይ. So አሁን ለምሳሌ እንግዲህ ትንሽ ለየት ሊል ይችላል ግን የበስቶ ብላሽ አሁን በጣም ምርጥ ነው. ኦኬ እንደውም ያንቺ ፌቨሪት ፍሌቨር ምንድነው ልሽ ነው? Exactly. So actually I like የበስቶ ብላና የኮሰረት. Those are my two favorites. Okay. እና ጣሙ it's very unexpected. ግን ብዙ ጊዜ አሁን ኮሰረት ኖርማሊ የምናውቀው ለቅቤ ማንጠሪያ ከክትፎ ምናምን ጋር አሶሲየት ስለምናደርገው ከምን በላው ነገር ጋር ነው እንጂ እንደ ሻይ አይደለም። ለሻይ መልክ አናስበውም። ግን it's actually an excellent tea. They're, you know, anti-inflammatory ናቸው ብዙ ጥቅም ስላላቸው. Those are the types of products that we're promoting because we're saying all already ፕላንቶቹ አሉ አጠቃቀማችንን just የማስፋትና ያንን የማስተካከል ጉዳይ ነው. That's amazing. እስቲ ወደ ቢዝነስ ሞዴል ደግሞ እንምጣና አንዳንዴ እንደ አይነት ነገሮችን አንቺ ፓኬጅ ብታረጊው ለራስሽ የምታወጪው ወጪ አለ ምናምንና ሸማቹ ጋር ሲደርስ ትንሽ ሃይ ኤንድ ሊሆን ይችላል because የግድ ነው ወጪ አለው ወጪ ሲኖረው ደግሞ የተወሰነ አንቺ ደግሞ ጨምረሽ ትርፍሽን ካላገኘሽ አትሰሪበትም የእግዚአብሔር ይስጥልኝ ስራ የለም so እንዴት ነው how do you manage that market identification ላይ አሁን ለምሳሌ የኔ ማርኬት ይሄ ነው ለነሱ ይሄ ነው ፕራይሲንግ ይሄ ቢሆን affordable ነው የሚለው ነገር እንዴት ትለዩዋለሽ so ደግነቱ ፋይናንስ ሰው አይደለሁም I'm kidding no ግን usually we do like you know እንደ ማንኛውም business we'll do our cost build up so looking at your raw material you know all the way down to processing packaging ግን ለኔ I think and priority ሆኖ ያየሁት is to really invest in packaging that's reflective of the product it has to look good it has to you want to take it off a shelf አይደለ እንጂ ዝም ብለ አልፈው እንድትሄድ አይደለም አላማ እና ብዙ ጊዜ when you look at like አገር ውስጥ የሚሰራ ፕሮዳክት በጣም ቆንጆ ዕቃ ቢሆንም እይታው ካላማረ እንንቀዋለን ይሄ ደግሞ ያው በቃ just ያለው ትሬንድ ስለሆነ so we really worked on like rebrand አድርገን በደንብ ለማስተካከል to make sure that at least the value of what a customer is paying for kaza ጋር reflected on the other hand ደግሞ ብዙ አሁን especially እነዚህ ሞል ምናምን ላይ ብትገባ እነዚህ ሱቆች ላይ you see imported products that stand out and that people are willing to pay for even if the product is not that great just because it looks good ገባባባሊ so ለምዶ ኢትዮጵያ ውስጥ ቢመረትም ማመር አለበት በዛው ልክ ደግሞ እኛም ኮምፒት ማድረግ አለብን so አላማው ምንድነበር maybe ቢቻል እስከ ከ60% ወይንም ከዛ በላይ ኤክስፖርት የማድረግ ቀሪውን ደግሞ አገር ውስጥ ለመሸጥ to find that balance because it doesn't make sense to only supply locally until your customer awareness increase እያደረገ ሲመጣ ያለውም ዲማንድ ለናቹራል ፕሮዳክትስ ኢንክሪስ እያደረገ ሲመጣ ደግሞ ብዙ ያየነው ከኮቪድ በኋላ ብዙ በጣም ብዙ ሰው ይሄ ወደ ናቹራል ሬሜዲ የመሄድ አይደል እነዚህ አይነት ፕሮዳክቶች ተፈጥሯዊ ህክምና ዘዴዎችንም መፈለግ ተጀመረ በጣም ያው ከችግርም ቢሆን የመጣው ልክ ነው ያ እየዳበረ ሲመጣ ትሬንዱ እንደሌላው ዓለም ላይ እንዳሉት እንደሌሎች ሀገር ላይ መሄዱ አይቀጥልም ሶ ለዛ ነው ኤክስፖርትም እናደርጋለን ኤክስፖርት ማርኬቱ እንዴት ነው ታዲያ how is it ደህና ነው like አሁን ምንድነው ባልክ ላይ it's obviously much easier አሁን ለምሳሌ የሻዮቹ ላይ ወይ እነዚህ ቅመም ላይ more ready የሆነ ማርኬት አለ የኮስሜቲክ ፕሮዳክቶች ላይ ግን ኮምፒት ለማድረግ ቀላል አይደለም because we're competing with like better marketing እና ሴልስ ላይ በጀታቸው ራሱ $100,000 ምናምን ያለ ነው የሚሆነው ልክ ነው you're right so እሱ ፓርት ላይ ትንሽ ይቀራናል ብዙ ማስተካከል ያለብን ነገሮች አሉ ግን ባለን አቅምና ሪሶርስ እንደምንም እየገፋ ነው nice that's nice አስቲን ወደ ሊደርሺፕ ደግሞ ወደ ፊሎሶፊ እንደምጣና እስቲ ያነበብኩ ነበር ስላንቺ መነሻዬ ላይ እንዳልኩትና አንድ ያነበብኩት ነገር አለ ከጌስታ ሳይኮሎጂ የሚባል አይነት ፕሪንሲፕል ነበርና ይሄ አጠቃላዩ ነገር
ከክፍሎቹ ድምር ይበልጣል የሚል ነገር ሰው ልጅ ልብ አለው ምን አለው ግን ሰው ደግሞ ሲሆን ኤሰንሱ ኢትስ ማች ግሬተር አይደለ ያን ነገር ተናግረሻል እስቲ ይሄንን ፍልስፍና ለምንድን ነው ከምርትሽ ጋር አገናኝተሽ መልስ የሰጠሽው I think አሁን የራሴንም ኑሮ ሳስበው we don't live as individuals like society-ያችንም community-ያችንም is a big part of who we are especially ኢትዮጵያ ላይ social fabric ቤተሰብ ያለህም ሃይማኖት የተለያዩ ነገሮች are big part of community ናቸው like ምንም ነገር ለብቻህን የምታደርገው ጥቂት ናቸው አብዛኛው ከህብረተሰብ ጋር የምታደርገው ነውና I think ያ already ውስጥ ያለ ነገር ስለሆነ በስራዬም ላይ ወይ የሚያስደስተኝ የማያቸው ነገር ላይ በዛ አስተሳሰብ ነው የምንቀሳቀሰው so I really feel like the relationships invest የምናደርግበት ጊዜ የምናሳልፍበት how we build it is reflective of the result that we get so ስራም ላይ እንደዛ ነው መፍጠር የምፈልገው የስራም environment በተቻለ መጠን ያንን ሪፍሌክት የሚያደርግ ነው ያ እንደዛ ከሆነ እንግዲህ እስቲ ሪሌሽንሺፖቹን ኤክስተርናል ሪሌሽንሺፕስ ላይ ወይንም የውጫዊ ግንኙነትን ውስጣዊ ግንኙነትን እንዴት ነው ናቪጌት የምታደርጊው ለምን ከገበሬዎች ጋር ስትሄጂ ስታወሪ አንዳንዴ የነሱ ችግር ለኛ ችግር ላይ መስል ይችላል ላይክ ባክግራውንድም ሊሆን ይችላል አመለካከትም ሊሆን ይችላል ግን እንዴት ነው አንዳንዴ ያንን ሪሌሽንሺፕ ሰስቴን የምታደርጊው so initially እንዳልኩ ብዙ እኔ ራሴ ሄድ ነበር ከዛ ግን of course over time የቲም አለን እዛው የሚኖሩ እዛው የሚቆዩ so field coordinatorዎቻችን በቅርብ ሆነው ያለውንም ሁኔታ እያዩ report እያደረጉ like we have telegram groups for each site ለምሳሌ so they'll send updates on that say ከሌ እንደዚህ አይነት ሁኔታ ላይ ነው ያለው so እንዴት ነው transparent ስታደርገውና awareness ሲኖር it's much easier to make decisions to say እሺ በእንደዚህ ብናደርገውስ መፍትሄውንም ለማግኘት ሁሉ ነገር ከችግር ጋር ሳይሆን ከመፍትሄ ጋር ማምጣት አለበት nice sure right እስቲ ቢሮ ውስጥ ያለው environment ማኔጅመንት ላይ አሁን ለምሳሌ አንዳንድ ስራዎች አሉ ዳይሬክት ያንቺን ኢንቮልቭመንት የሚፈልጉ አንዳንድ ደግሞ ስራዎች አሉ በቃ ለሰው ዴሊጌት አድርገሽ ልትሄጂ የምትችያቸው ምን ያህል አመኔታ ታደርጊያለሽ ስለ ቲምሽ ስትሰጪ እንዴት ነው so initially I think በትንሽ ማይክሮ ማኔጅ አረግ ነበር በመጀመሪያ ላይ ያው ከኔ ደግሞ የተሻለ እነሱ ምትጠይቃቸው ይችላል and I think ግን it was also like ብዙ እኔ ያለኝ work ethic ላይ it's really like በቃ diligence and like an almost insane level of repetition until you really get it right that's my process so የፈለገ ትንሽም ነገር ቢሆን like ለማሳለፍ እውነት ያመኛል ማደለ ፎርማቲንግ እንትንም ይበላሽ like በጣም አንዳንዴ ትንሽ ካላግባብም I go a bit overboard I know so the first few years especially that was the approach I took with everyone on the team እና ስልችት እስከሚላቸው I drilled it into them ከዛ በኋላ ግን እንዴት ነው like ቦታ መስጠት ጀመርኩኝ እየለቀኩኝ so that አለበዚያ የሆነም ሰው ደግሞ if they don't see their role and not their involvement in how discretionaቸውን ካላዩ የነሱንም individual አይደል approach to that መስጠት መቻል አለብኝ so we have work plan and we have all kinds of policies and processes that are based on our actual practices not just ወረቀት ላይ ቁጭ የሚሉ so በተቻለ መጠን ያንን እያየን like assessment feedback and then it's not as easy to do it in the frequency that you want especially like on management light and light ስለሆነ it's been a bit more challenging so with the season ደግሞ we adapt and now we change but በተቻለ መጠን I want it to be like a work environment where people feel good when they come to the office like ሮላቸው ይታያቸዋል like ሁሉም ተከባብሮ ምንም ይሄ like መሳደብ መጮህ ምናምን ሲጀመር እኔ ጸባይም አይችልም እንደዛ አይደለሽም I'm very calm I mean there are times that I get upset ግን it's not like ይሄ በእንደዛ አይነት እንትን መንቀሳቀስ አልችልምና አካባቢንም እንደዛ እንዲሆን ስፔሲሽን በጣም ትጠብቂያታለሽ So yeah, I try to make it like a good work environment. We do team meetings, team outings. And ሁሌ የተለያየ ነገር I think on the last one we did was we went bowling. Oh nice. Which is nice. እንዴት ነበር እሱ? It was fun. Very competitive. በጣም competitive. እና የሆነ በቃ ዝም ብራም ነው የሚለው ሰው እንደሌላ ሆኖ ነው ሲጀመር እንደ ቀልድ ይጀመርና ውድድሩ ፉክክሩ ይቀጥላል ያ so የተለያየ እንደዛ ይሁን ወጣ ያልክ I think ከዚህ በፊት እንጦጦ ፓርክ ሄድን
we did a hike of course ማንዳቶሪ ነው ማንም መቅረት አይችልም ብለሽ ሁሌ ደግሞ ብላቻዝ ልክ አሁን የቻይና ፋክተሪዎች አሉ እንደዚህ በጣም ብዙ ሰው ስላላቸው they have a few breaks throughout the day where they'll just make people do like 10-minute drills like jumping jacks wow ወጥተው ዛር ያሰሯቸው ነበር አንድ ድርጅት አይቼ ነበር እዚህ የቻይናዎች ነውና jumping jacks አለው የተወሰነ በርፒስ ያሰራቸዋል ምናምን ይላል አለው እና ሁሌ ላቻላ like you guys are lucky እዛ ደረጃ ላይ ገና ባለ መድረሳችን እድለኛ ናችሁ ግን like that kind of playfulness but also you know getting your work done ቢዝነስ ከመመስረት እና እዚህ ደረጃ ከመድረስ ምንድነው የተማርሻቸው እስቲ ነገሮች ምን ያህል ጊዜ አለ ምን ያህል ጊዜ አለ እሺ አይ በጣም ብዙ ነገር ተምሬያለሁ ግን I think አሁን በቅርብ እንግዲህ ሞር የደረስኩበት ያንተን ማንነት በጣም በግልጽ ማወቅ ይጠይቃል የመጀመሪያ 3-4 አመት እውነት አልተኛሁም ብዙ ማለት ይችላል it was a lot of like you know 3 am ተጀምሮ እስከ ማታ 10 pm on the same day እንደዛ ብዙ repetition ነበረው so it was very very intense ከዛ ግን የሆነ ሰዓት ላይ like ቆም ብለህ ደግሞ you have to be able to look at like where you are in that transition in that journey and to reel it back a bit so I think ማንነትን ማወቅና to be very clear about your values for me at least አብዛኛውን ጊዜ ትልቅ ሲዎችን የምጠይቀው ጥያቄ አለ በምንድነው በምን ብትታወሱ ደስ ይላችኋል ብዬ like legacy ላይ ደረጃ ላይ ስለደረሱ አንቺን ሁለቱንም ላርግና ልጠይቅሽ የፊውቸር ፕላንሽና በምን ብትታወሽ what do you want to be remembered by at the end It's a big question actually. I think the future plan እንግዲህ እስካለን ድረስ መግፋት ነው ግን ደግሞ it's also recognizing like what are the transitions that need to be made so that አሁን ያለንበት juncture it's very critical so either በጣም scale ማድረግ መቻል አለብን or we have to pivot so it's not going to be an easy transition but hopefully it will be a good one I know I think in terms of legacy I think I want to be remembered for how I make people feel አስቴ እንደመጨረሻ ጥያቄም እንደ concluding note ብናረግ ወጣት ስራ ፈጣሪዎች ይሄንን የሚመለከቱ የራሳቸውን ቬንቸር መጀመር ለሚፈልጉ ሰዎች tell them እስቲ ምን 3 pillars ልትያቸው ትችላለሽ ይሄን ብታዩናት ይሄ successful ያረጋችኋል but look out for this and you can do this with you ነገር ካለ let me give you the chance I think one is like you really have to be comfortable with failing like የሆነ መሳሳትን እንደ ኤክሰርሳይዝ መልመድ አለብን not ዝም ብሎ ስህተት ሳይሆን like ምንማርበት አይነት ምንታረምበት ለምን if you look at a lot of the most successful entrepreneurs and CEOs it's usually after many trials and tribulations that they get to that part of you know reaping the benefits so I think it's important I think ሁለተኛው it's like having a strong network of advisors and mentors and then I think we idolize having this like you know entrepreneurship and CEO and that's a good thing it gives you maybe a bit of energy but also being equally prepared for the ለስላፖቹ and it takes a while like on agroforestry business ማንኛውም ሰው agriculture ላይ ብትጠይቃቸው it's 5 to 8 years before you can actually get to break even which is wild that means you need to be prepared for anything that comes for at least the first 5 years እና ያንንም በደንባላለ እንደ ሁሉም ቢዝነስ እንደዛ አይደለም obviously like service industry ላይ ይለያል ROIሽ በጣም ፈጣን ሊሆን ይችላል so soon I think ታሳቢ አድርጎ and having a very clear plan about what's the product and who's my customer so actually so I can አራተኛ ችግር የለውም እኔ ሁሌም እንደው ስራ ላይ ያልሽ ቅድም በጣም ደስ ያለኝ አንዳንዴ ደስ ይለናል ኢንተርፕረነር ሲባል like but ይሄ ግላመሩ ወይንም በጣም ደስ የሚለው የራሴ አለቃኔ ምናምን የሚለው ነገር እንዳለ ሆኖ መዘጋጀት ያለብን ደግሞ ቅድም እንዳልሽው ለብዙ መውደቅ ለብዙ ፈተና በጣም መዘጋጀትና you have to have a very tough skin በጣም አመሰግናለሁ ፌቪዬ ለቆይታችን እኔም በጣም አመሰግናለሁ መልካም የሥራ ጊዜ እየሳቅን ጨርሰናል አመሰግናለሁ thank you በጣም